በዛሬው ዕለት በዚህ ሰዓት ያመጣውላችሁ የሚሸጡ ቤቶች ደግሞ እጅግ በጣም ዘመናዊ ቤቶች በማይጠበቅና በማይታመን ዋጋ ብር ቀንሰው ለሽያጭ የቀረቡ ናቸው። ዘመናዊ ቪላ፣ ዘመናዊ ፎቅ በአዲስ አበባ ክልል ውስጥ ብቻ የሚገኙ ነባር ፋይል ዲጂታል ካርታ ሁሉንም ቤቶች እያንዳንዳቸውን መረጃ፣ ካሬ፣ ዋጋ፣ የት አካባቢ እንደሚገኙ መነግራችኋለሁ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንዲሁም ላይክ በማድረግም ሰብስክራይብ በማድረግም እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። መልካም ቆይታ። ሰላም ጤና ይስጥልን። ቤት ፈላጊ፣ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ በዛሬው ዕለት በዚህ ሰዓት ለሽያጭ የቀረቡ ቤቶችን ይዤላችሁ መጥቻለሁ። ዘመናዊ ቤት፣ ንጹህ ቤት በጥሩ ዋጋ፣ በርካሽ ዋጋ፣ ምርጥ አካባቢ ላይ ነባር ፋይል ዲጂታል ካርታ በጥሩ ዋጋ፣ በተለይ አሁን ባለው የገበያ መረጃ በጥሩ ዋጋና በቅናሽ መግዛት የምትፈልጉ ካላችሁ እንግዲህ እነዚህ ቤቶች በቂና በቂ እጅግ በጣም ዘመናዊ ቤቶች ናቸው። አምስቱ ቤቶች ዛሬ ሁሉም በአዲስ አበባ ክልል ውስጥ ብቻ የሚገኙ ሲሆን የመጀመሪያው ቤት ካሁን በፊት እንግዲህ አቅርቤላችኋለሁ፣ ነገር ግን ቅናሽ አሳይቷል። አሁን እጅግ በጣም በጥሩ ዋጋ ለሽያጭ ቀርቧል። ነገ ዛሬ አትበሩ፣ ይህን ቤት መታችሁ ግዙት። ምክንያቱም ነባር ፋይል ዲጂታል ካርታ ከምንም ነገር ደግሞ ነፃ ስለሆነ ብቻ ነው እንግዲህ ይህን ቤት እንድትገዙት የምመክራችሁ። አቀማመጥ ቆንጆ ነው። ሳይቱ ደግሞ የትም የማይገኝ ምርጥ በጣም ዘመናዊ ቤቶች የሚገኙበት አካባቢ ነው። አያት አካባቢ በ150 ካሬ ሜትር ስፋት ላይ የተሰራ ቤት ቪላ ቤት ነው። ሁለት መኪኖችን ግቢ ውስጥ ማቆም ትችላላችሁ። ሁለት መንገድ ተጠቃሚ ሲሆን እጅግ በጣም ቆንጆ ቤት ነው። በውስጡ እንግዲህ 3 ቆንጆ መኝታ ቤቶች አሉ። እኔ በአካል በእዛው ተገኝቼ ነው ያየሁት። እያንዳንዱን ክፍል ጎብኝቼዋለሁ። አንድ ሳሎን አለው፣ እንዲሁም 3 መኝታ ቤት፣ 2 ሰርቪስ እንዲሁም አንድ ትራዲሽናል ኪችን ያለው ሲሆን ቤቱ እንግዲህ ዋና በር ፊት ለፊት አለው ለመኪና መግቢያ፣ እንዲሁም ለሰዎች መግቢያ ደግሞ ኤል ላይ ወይም ሁለት መንገድ ተጠቃሚ ስለሆነ ሌላ በሰርቪሱ በኩል አንድ መውጫ መግቢያ በር አለው። ይህ ቪላ ቤት እንግዲህ ቆንጆ ቤት ነው። በቅርቡ የተገነባ ነው። ቢያንስ በዚህ 2 ዓመት ውስጥ ሊሆን ይችላል እንግዲህ ተገንብቶ ያለቀው። ምናልባት እንግዲህ ሲገነባ አላየሁትም፣ ነገር ግን ቤቱ አዲስ መሆኑን፣ ቆንጆ መሆኑን፣ ጥሩ ሳይት መሆኑን ተገንዝቤያለሁ። አሁን በፊት እንግዲህ 23 ሚሊዮን ብር ይባል ነበር። አሁን ግን 19 ሚሊዮን ብር የመጨረሻ ዋጋው ተብሏል። በ19 ሚሊዮን ብር እንግዲህ አሁን ቦታ ገዝታችሁ መገንባት ብትችሉ ወይም ብትፈልጉ መገንባት እንደማትችሉ ነው የምነግራችሁ። ሁሉም የፊኒሽንግ ማቴሪያል፣ የቤት ግንባታ እቃዎች ሁሉ ዋጋቸው በየቀኑ በየሰዓቱ እየጨመረ ነው። ስለዚህ ነገ ዛሬ ሳትሉ በካሽ ብቻ መግዛት የምትፈልጉ ኢትዮጵያውያን ካላችሁ ቤት ፈላጊዎች ይህን ቤት መታችሁ እዩ። 19 ሚሊዮን ብር ነው አሁን ለሽያጭ ቀርቦ የሚገኘው። ወደ ሌላኛው መረጃ ስወስዳችሁ እንግዲህ ሌላኛው ቤትም ቆንጆ በጣም ዘመናዊ ቤት ነው። እኔ እንግዲህ ይህን ቤት ሻጩን በአካል የማውቀው ከገዦች ጋር በተደጋጋሚ ሰዓት ያገናኘሁት ነው። ስለዚህ ቤቱ ቆንጆ ነው። ለራሱ መኖሪያ አስቦ የገነባው ምንም አይነት ሳንቲም አታወጡም። ቀጥታ ገዥ የሆናችሁ ሰዎች ገዝታችሁ ስንበዞር የሚችል ፋይል ነው። ነባር ነው። ከዛ ውጭ ግን ይህን ቤት ወዲያውኑ መኖር መጀመር ትችላላችሁ። ቤቱ የሚገኝበት አካባቢ ሰሚት ነው። ከዋና አስፓልት እጅግ በጣም ቆንጆ እርቀት ላይ ነው የሚገኘው። በጣም ሩቅ አይደለም፣ በጣም ቅርብ አይደለም። ከ4-5 ቤቶች ቀጥሎ የሚገኝ ነው። ታዲያ አቀማመጡን ከፈለጋችሁ የጧት ፀሐይ ወይም ወደ ምስራቅ የሚያይ ይህም ቤት 2 መንገድ ተጠቃሚ የሆነ ያልተኖረበት ዘመናዊ ቤት ነው። 2 ማንኛውንም የቤት መኪኖች ግቢ ውስጥ ማቆም የሚችል ነው። የካርታ ስፋቱ 180 ካሬ ሜትር ሲሆን እንግዲህ ይህ ቤት ልዩ የሚያደርገው አንደኛው የተጠቀማቸው የፊኒሽንግ ማቴሪያል እንዲሁም አጠቃቀሙ፣ የቤቱ ከፍታ፣ ጥራቱ፣ የተጠቀማቸው እቃዎች እንግዲህ 3 ፌዝ መብራት ሳይቀር ተሟልቶለት የሚገኝ ነው። እንግዲህ 2 መኪና ያቆማል። ከዛ ውጭ ሳሎኑም ኦፕን ኪችን አለው። እንዲሁም 3 መኝታ ቤቶች ዋናው ላይ ያሉት ሲሆን 3ቱም መኝታ ቤቶች የራሳቸው የሆነ ቁም ሳጥን እንዲሁም የውስጥ ሻወር ቤት በጥሩ ሁኔታ ተሟልቶለት ይገኛል። ስለዚህ ዋናው ቤት ላይ ያለው ይሄ ነው። ወደ ሰርቪሱ ቦታ ስትሄዱ 2 ሰርቪሶች አሉ። አንደኛው ለእንግዳ ቤት፣ አንደኛው ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት የምታደርጉት ሲሆን የውጭ ሻወር፣ ሽንት ቤት በጥሩ ሁኔታ ጥግ ላይ እንዲሁም ሰፊ ተደርጎ የተሰራ ትራዲሽናል ኪችን ካቢኔት ተገጥሞለት አለ። ስለዚህ 3 ፌዝ መብራት ነው። ቤቱ ቪላ ቤት ነው። ዘመናዊ ቪላ ቤት በ180 ካሬ ሜትር ላይ የተገነባ ሰሚት አካባቢ። ይህን ቤት የምትፈልጉ ካላችሁ ነገ ዛሬ ሳትሉ መታችሁ መግዛት ትችላላችሁ። 25 ሚሊዮን ብር ጥሪ ተብሎ ለሽያጭ
ለሽያጭ የቀረበበት ዋጋ ነው። አደገኛ አጥር፣ የልብስ መስቀያ፣ ሁሉም ነገር እዚህ ቤት ላይ የቀረ አንዳች ነገር የለም። ምክንያቱም ቤቱን ለሽያጭ ሳይሆን ለራሱ መኖሪያም ሻጫችን አሁን ገንብቶት የተገኘ ቤት ነው። ለማንኛውም ቤት ፈላጊ ነን ካላችሁ በትክክል ልትገዙ የምትችሉ ሰዎች ነገ ዛሬ ሳትሉ ይህን ቤት መታችሁ እዩት፣ እንዳያመልጣችሁ። በጣም ቆንጆ ቤት ቆንጆ ሳይት ላይ ነው ለሽያጭ ቀረበው። ወደ ዕለቱ ሶስተኛው የቤት መረጃ ስወስዳችሁ ይህም ቤት ዘመናዊ ቤት ነው። ሰው አልገባበትም ወይም አልተኖረበትም። የሚገኝበት አካባቢ ኮምፓውንድ ውስጥ ያለ አያት ዞን 5 አካባቢ ያለ ቤት ነው። ይህን ቤት እንግዲህ ቆንጆ አድርጎ ሰርቶታል። በ165 ካሬ ሜትር ላይ ተገንብቶ የሚገኝ ነው። ጠቅላላ ስፋት ወደ 180 ካሬ ሜትር አካባቢ ነው። ምናልባት ካርታው ላይ እንግዲህ በትክክል አላየሁትም። 170 ካሬ ሜትር ሊሆን ይችላል። ምናልባት ትክክለኛ ሻጩን ወይም ባለቤቱን አግኝቼ አላወራሁትም። መረጃውን ከጓደኞቼ ነው የተቀበልኩት። ከዛ ውጭ ግን ቤቱን ውስጥ ገብቼ እያንዳንዱን ነገር በጥንቃቄና በጥራት አይቼዋለሁ። ቆንጆ ቤት ነው። ከዋና አስፓልት ደግሞ 50 ሜትር በማይሞላ ርቀት ላይ ነው የሚገኘው። ግቢ ውስጥ 2 መኪኖችን ማቆም ትችላላችሁ። ከዛ ውጭ ኮምፓውንድ ውስጥ ያለ ነው። 24 ሰዓት ጥበቃም ያለበት አካባቢ ነው። ውጭ ማቆም ትችላላችሁ። ተመሳሳይ ቪላ ቤቶች፣ ተመሳሳይ ቤቶች ያሉበት አካባቢ ነው። ከዛ በመቀጠል ዋናው ላይ 2 መኝታ ቤትና ሁለቱም መኝታ ቤቶች የራሳቸው የሆነ ሻወር ቤት የተገጠመላቸው ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ውጭ ላይ ደግሞ 3 ሰርቪሶችና ትራዲሽናል ኪችን በጥሩ ሁኔታ ጽድት አድርጎ ጨርሶታል። እንግዲህ ይህን ቤት ለምትገዙ ሰዎች ምንም አይነት ወጪ አታወጡም። ምንም አይነት ቀሪ በቃ ለዚህ ቤት የምታወጡት አንዳች ነገር የለም። አበባ ሆኖ ዘመናዊ ተደርጎ የተሰራ ቤት ነው። ዋጋውም እጅግ በጣም ቆንጆ ነው። ታላቅ ቅናሽ ተደርጓል። 23 ሚሊዮን ብር ነው። እንግዲህ ውስን ድርድር ይኖረዋል። ከአሁን በፊት 26 ሚሊዮን ብር እየተባለ እንግዲህ ይህንን ቤት ለእናንተ ብዙ ጊዜ አላቀረብንላችሁም። አያት ዞን ውስጥ የሚገኝ ቤት ነው። ነባር ፋይል ነው። ዲጂታል ካርታ ስም መዞር የሚችል ነው። ታዲያ ይህንን ቤትም መታችሁ መግዛት ለምትፈልጉ ሰዎች የሚሸጠው በካሽ ብቻ ነው። እንግዲህ በባንክ አንሸጥም ተብሏል። ይህንን ቤት ለማየት ስትመጡ አካባቢው ላይ ሌሎች ቤቶችን በ250 ካሬ ሜትር ላይ የተገነቡ 28፣ 30 እና 35 ሚሊዮን ብር የተባሉ አያት ዞን አካባቢ ያሉ ቤቶች አሉ። እነሱንም ቤቶች መታችሁ ማየት፣ መጎብኘት፣ መምረጥ ትችላላችሁ። ሌላኛውና አራተኛው የዕለቱ ቤትን እዛው አያት አካባቢ የሚገኝ ነው። ይህም ቤት እንግዲህ ቆንጆ ፋይል ነው። ጽድት ያለው ዶክመንት ይዞ ለሽያጭ ቀርቧል። አቀማመጡ ወደ ደቡብ ምስራቅ ዘወር ያለ ሲሆን አያት አካባቢ የሚገኝ 250 ካሬ ሜትር ነው። ግቢው 3 መኪኖች ማቆም ይችላል። ዋናው ላይ ደግሞ የተለያዩ በርካታ ክፍሎችን ይዞ እጅግ በጣም ቆንጆ ቤት ተደርጎ እስካሁን ያልተኖረበት ዘመናዊ ቤት ነው። ንጹህ ቤት ቪላ የምትፈልጉ ካላችሁ መሰረተ ልማቱ የተሟላለት ጎረቤትም ሁሉም ነገር ነዋሪዎች የሚገኙበት አካባቢ ነው። ስለዚህ ይህን ቤት ገዝታችሁ ብትኖሩበት አሊያም አከራይ ብትፈልጉ ሳይውል ሳያድር ወደምትፈልጉት አቅጣጫ መዋል ትችላላችሁ ማለት ነው። ስለዚህ ይህ ቤት ዋናው ላይ 3 መኝታ ቤት፣ አንድ ሰፊ ሳሎን ከኦፕን ኪችን ጋር፣ 2 መኝታ ቤቶች ቁምሳጥን ያላቸው እንዲሁም የልጆች የጋራ የ2 መኝታ ቤቶች ሻወር ቤት ያለው ሲሆን ትልቁ መኝታ ቤት የራሱ የሆነ የውስጥ ሻወር ቤት ያለው ነው። ከዛ ውጭ ግን ይህን ቤት እንግዲህ 2 ሰርቪስ እንዲሁም ትራዲሽናል ኪችን ይዞ በአጠቃላይ ግን ወደ 5 የሚጠጉ መኝታ ቤቶችን ይዞ ለሽያጭ ቀርቦ ነው የሚገኘው። በትክክል ቤት እንገዛለን ካላችሁ አሁንም ሳትለፉ ሳትደክሙ ቀጥታ መታችሁ ከፍተን እናሳያችኋለን። መጎብኘት ይጠበቅባችኋል። ዋጋው እጅግ በጣም ቆንጆ ነው። ሀያት ሆሴ ሪል ስቴት አካባቢ ይገኛል። በ25 ሚሊዮን ብር ነው የመጨረሻ ዋጋው ተብሎ ለሽያጭ ቀርቦላችሁ የሚገኘው። ገዢ ሆናችሁ እንዳያመልጣችሁ መታችሁ ጎብኙት። በመጨረሻ ደረጃ ዛሬ 5ኛ ማለት ነው ያመጣሁላችሁ ቆንጆ ቤት እጅግ በጣም ዘመናዊ ለግዠሪ ተደርጎ የተሰራ ቤት የምትፈልጉ ኢትዮጵያውያን ካላችሁ በርካታ መኝታ ክፍሎችን ያለው ቤት ነው። እንግዲህ ቤተሰብ በዛ ያለ ዘመድ አዝማድ ልጅም ሊሆን ይችላል። ብዙ ክፍሎችን የምትፈልጉ እንዲሁም ልዩና ዘመናዊ ቤት እስካሁን ያልተኖረበት ከዋና አስፓልትን በቅርብ ርቀት ወደፊት ብንሸጠው ብንለውጠው ለምትሉ ሰዎች ደግሞ ሳይውል ሳያድር ከእጃችሁ ላይ የሚወጣ እጅግ በጣም ቆንጆ ቤት ነው። የካርታ ስፋቱ 250 ካሬ ሜትር ግራውንድ ፕላስ 3 ተደርጎ የተሰራ ነው። ይህንንም ቤት አያት አካባቢ ነው የምናገኘው። ስለዚህ ልዩ ቤት ዘመናዊ ቤት እንፈልጋለን ካላችሁ አሁንም አያት አካባቢ ፎቅ ለምትገዙ ሰዎች ይህን ቤት ሳታዩት ምንም አይነት ሌላ ቤት እንዳትገዙም። ምክንያቱም ግቢው እጅግ በጣም ልዩ ተደርጎ ተሰርቷል። የመኪና ማቆሚያ በቂ ነው። ከዛ ውጭ ደግሞ 2 ትልልቅ ሳሎኖች አሉት። በጣም ሰፋ ያሉ ትራዲሽናል ኪችን፣ ኦፕን ኪችን እንዲሁም የተጠቀማቸው ዘመናዊ የሆኑ
የመብራት ሲስተሞች እንዲሁም ቀለሙ በአጠቃላይ የፊኒሺንግ ማቴሪያሉ እጅግ በጣም ልዩ ነው። እንግዲህ እንዳየሁት ከሆነ በጣም አንደኛ ተደርጎ የተሰራ ቤት ነው። ይህን ቤት በአካል ጎብኝቼዋለሁ፣ በአካል አይቼዋለሁ። እዩት ቤቱን። ምናልባት ባትገዙት እንኳን ይህንን ቤት እዩት። ምክንያቱም ቤትን ስትገዙ ምናልባት ከልባችሁ ጊዜ ሰጥታችሁ ማየትና መጎብኘት ይጠበቅባችኋል። ስለዚህ ወሳኝ እጅግ በጣም ወሳኝ ቤት ነው። ከዋና አስፋልት ግልባጭ ላይ የሚገኝ በተጨማሪ ደግሞ አቀማመጡ የጧት ፀሐይ ምንም አይነት ቀለምም ሆነ አንዳች ነገር ወጪ የማይጠይቅ ቤት ነው። ይህን ቤት የምትፈልጉ ካላችሁ እንግዲህ በ65 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። ከአሁን በፊት እንግዲህ 75 ሚሊዮን ብር ይባል ነበር። ይህን ቤት መታችሁ እዩት። በእርግጠኝነት በአያት አካባቢ ዘመናዊ ቤት የምትፈልጉ፣ ሰሚት አካባቢም ልዩ ቤት እንፈልጋለን የምትሉ ካላችሁ ይህንን ቤት እዩት። በእርግጠኝነት የምትወዱት የቤት አይነት ነው። ምርጥና ዘመናዊ ዲዛይን እስካሁን ያልታየ የቤት አይነት ነው። ቆንጆ ቤት ነው። 65 ሚሊዮን ብር ነው። ውስን ድርድር አለው። አያት አካባቢ ይገኛል። ለዕለቱ ያቀረብኩላችሁ ቤቶች እነዚህ ቤቶች በትክክል የሚሸጡ ቀጥታ ራሴ የማሳያችሁ የቤት አይነቶች ናቸው። ትክክለኛ ገዢዎች ብቻ ስትሆን ብቻ ደግሞ እየደወላችሁ እየመጣችሁ ማየትና መጎብኘት ትችላላችሁ። ከሻጮች ጋር እየተገናኛችሁ ዋጋ እየሰጣችሁ ፋይላቸውንም እያጣራችሁ ቤቶችንም አማርጣችሁ መግዛት ትችላላችሁ። ከዛ ውጭ አድማጭ ተመልካቾቻችን የሚሸጥ ቤት ያላችሁ ካላችሁ አድርሱን፣ ከትክክለኛ ገዥ ጋር እናገናኛችኋለን። በርካታ ቤቶች እንግዲህ በዚህ ዓመት ተሽጠዋል። ቤቶችን እንፈልጋለን። በርካታ የቤት ገዢዎችም አሉን። በመሀል ከተማ ማንኛውንም የቤት አይነት አቅርቡልን። እንዲሁም መግዛት የምትፈልጉ ማንኛውም የቤት አይነት ከእጃችን ላይ ያለ መምጣትም ትችላላችሁ።